ከሴት እቅፍ ውስጥ ስለማትወጣ ችግርህን ሴቶች እንደሚፈቱልህ ነው እኛ የምናውቀው። የምሬ ነው ማለት ችግርህን ሴቶች ሲፈቱልህ፣ ሴቶች ችግርህን እንዲፈቱልህ ነው የምትፈልገው። በቃ የሆነ በቃ አንድ ሰው ብቻህን መኖር አትችልም። ሲጀምር ይሄ ከወንድሞች ጋር እየመጣ ወንድ ልጅ ብቻውን መኖር አይችልም እንዴ የምትለው ነገር ፌክ። ያለ ሴት መተንፈስ አትችልም። አይደለም 1 ዓመት 2 ዓመት 2 ወር 1 ወር ቀርቶ ማለት ነው ሰከንድ ያለ ሴት መቀመጥ አትችልም። ለዛ ነው ሄርሜላና ሩታ አስከፉኝ ብለ ዳይሬክት ወደ ፍቅር ሄድከው። አሁን ፍቅርና ሩታ ምንም አላጠፉም። ልክስክስ ስለሆንክ ነው። ልክስክስ ባትሆን ለፍቅር ለየት ያለ ስሜት ከሌለህ ማለት ነው ፍቅርን አትቀበላትም ነበር። ፍቅር እዚች ጋር ሩታ እንድትፈትንህ ላከችብህ አይደለ? በእርግጥ ግንኙነታችሁ ጥሩ አልነበረም፣ ግን ደግሞ ለፍቅር የሆነ ስሜት ስላለ ፍቅርን ተቀበልካት ማለት ነው። እኔ አሁን በዚህ መሀል የምታሳዝነኝ ሄርሜላ ናት። የምሬ ነው የምላችሁ። ሄርሜላ እጅግ በጣም ታሳዝነኛለች። ለምን መሰላችሁ? ሄርሜላ አይገባትም። እነዚህ ሰዎች በሙሉ አይገባትም። ሩታውን ከዚህ በፊት ምን እያለቻት ነበረ? አብርሽን ልዳርሽ፣ አንቺ ነሽ የእውነት የምትወጂው። አብርሽ የማይፈልገውን ህይወት ከፍቅር ጋር ከሚኖር ለአንቺ ልዳር፣ በቃ አንቺን ይወድሻል። እኔ ነኝ የከለከልኩት። እኔ እንደተስማማው ልንገረው እና እንደዚህ ልሆንልሽ፣ እንደዚህ ልውጣልሽ፣ በዚህ ልውረድልሽ ምናምን ብላ እየተናገረች ሰምተናታል ማለት ነው። ከነዚህ ከአስመሳይ ሰዎች መሀል ሄርሜላ መኖሯ በጣም ነው የሚያሳዝነው። አሁን ሄርሜላ ይህንን ጉድ ስታይ ምን እንደምትል ገምቱ። የምሬ ነው የምላችሁ። እኔ ግን በጣም በቃ ሩታ ተንኮለኛ ናት፣ አትመኛት ብያለሁ። በአብርሽ እንኳን ሰራችሁለት። እኔ አብርሽን ስላናደዳችሁት፣ አብርሽ ሲልከሰከስ ስለነበር አብርሽን ስላናደዳችሁት በጣም ደስ ብሎኛል። ግን እቺ ሴት በቃ አታሳዝናችሁም? ይሄ ሁሉ ድራማ ለምን ያስፈልጋል? አብርሽ እኮ ከሩታ ጋር መሆን ከፈለገ ሄርሜላን እራሱ አልፈልግሽም ዞር በይልኝ ብሎ ማለት ይችላል። ገባችሁ አይደለ? የእናንተ ድራማ ምናምን ሄርሜላን ከዛ ነገር ለማስወጣት ምናምን። ሲጀምር መች ሄርሜላ ከሱ ህይወት ወጣች? እንዴት ስትርቀው እኮ አትራቂኝ እያለ እሱ እየተከተላት እኮ ነው። በእያንዳንዱ ቅስፈት እየመጣ እየለከፋት እኮ ነው። መቼ ከሱ ራቀች? ሲጀምር እናንተ ግን ነገረኛ ተንኮለኞች ስለሆናችሁ ማለት ነው። ይህ በቃ እናትነት ምናምን፣ እኛም ልጅ አለን እኮ እንዴ። እናትነት በሚል ደግሞ መነገድ የለባችሁም እንዴ። ሩታ አንቺ ጥሩ ሚስት ጥሩ እናት መሆን ከፈለግሽ በትክክለኛው መንገድ አብርሽን የራስሽ ማድረግ ነው ያለብሽ እንጂ ሰው ላይ እንደዚህ እየተጫወሽ ምናምን መሆን የለበትም። ሄርሜላ ሳታሳዝንሽም እህትሽ አይደለች ሄርሜላ? ይሄ በቃ ፌር አይደለም። የሆነ በጣም ነው የምትደብሩት። ሄርሜላን እዚች ጋር በቃ ድራማው ላይ ራሱ እንትን ብላችኋል። ምንም ችግር የለውም እኮ ብታገለዋትም ብትጫወቱባትም ሩታ መታ ልዳርሽ ምናምን ብትልም አንቺ ደግሞ ሄደሽ አብርሽን ብትደባበሽም አብርሽ ይገባዋል፣ ደግ አደረግሽለት። ግን ሄርሜላ ምን አደረገቻችሁ? ባፈቀረች በወደደችበት። እዚች ጋር እኮ አብርሽ ከሄርሜላ ጋር መሆን ፈልጎ አብርሽ ከሩታ ጋር መሆን ፈልጎ አይደለም ሄርሜላ መታ የለያየቻቸው። ገባችኋል? ሄርሜላ አብርሽና ሩታ በጭራሽ ሊስማሙ አልቻሉም። በዛ ምክንያት የተለያዩት። ለምንድን ነው? የሆነ በቃ ሄርሜላ ትዳር ላይ መታ እንደበጠበጠች ምናምን አድርጋችሁ። እኛ እኮ ከስር መሰረቱ ሄርሜላ እንዴት እንደመጣች ሁሉንም ነገር እናውቃለን ማለት ነው። ስለዚህ ፌክ እንደዚህ መጫወት የለባችሁም። እህታችሁ ናት እሷም ማለት ነው። በጣም ይደብራል የምር። እኔ በጣም ነው የተናደድኩት። ሄርሜላን ሰሞኑ ሩታይ ምን እያለቻት እንደነበር ሰምታችኋል። አሁን ሄርሜላ እባክሽን ሰው አትመኝ። ሲጀምር የማይሆን ነገር ነበር እየተናገረችሽ የነበረው። ልዳርሽ ምናምን ሚዜ ልሆንሽ ምናምን እያለችሽ ነበረ። በቃ እነዚህ ሰዎች ለአንቺ ህይወት አይሆኑም። ሄርሜላ እባክሽን በቃ ከነዚህ ሰዎች ራስሽንም ህይወትሽንም አድኚ። አብርሽም ለአንቺ ምንም አይጠቅምሽም። እንዳየሽው ካገኘው ሴት ጋር ትውደደው አትውደደው፣ ከሱ ጋር ትቀጥል አትቀጥል፣ ከማያቅ ሴት ጋር ነው እየተጃጃለ ያለው። አይደለም አንቺን ለራሱ መሆን አይችልም። አሁን አብርሽ ነገ አንቺን ይቅርታ ጠይቆ ይመጣል። ይቅር በይኝ ሄርሜላ በድዬሻለሁ፣ እኔ እንደዚህ በዚህ ወጥቶ በዚህ ገብቶ ሲጀምር ማለት ነው። አብርሽ ይሄ ድራማ ውስጥ ያለበት ይመስለኛል። ሆን ብለው አንቺን ለማረቅ አንቺን ለማግለል ያደረጉት ሴራ ነው። ስለዚህ ሄርሜላ እባክሽን አሁንም ከነዚህ ልጆች ርቀሽ ወንድምሽን የሚልሽ ነገር ሰምተሽ ከወንድምሽ ጋር ነይልን። በቃ እኔ ምለው ይሄንን ከወንድምሽ ጋር ነይልን።
ምክንያቱም ይሄ ህይወት ላንቺ አይገባም። በቃ ግሬስ ፋሚሊ ላንቺ አይገቡሽም። አንቺ ብቻ ነይልን፣ በቃ አንቺ ብቻ ነይልን። አንቺም ልክ እንደነሱ ሰው ይዘሽ መምጣት ትችያለሽ። ቁመና አለሽ፣ መልክ አለሽ። ለምን እኛ የምንልሽ ማትሰሚው? እነሱ እኮ እኛ የምንለው አንድ ባንድ ይሰማሉ። ሩታ ወንድ አምጪ ካልናት ይዛ ነው የምትመጣው። አብርሽ ከሴት ጋር ና ካልነው ይዞ ነው የሚመጣው። ስለዚህ ባክሽን በቃ እንደዚህ እንትን አትበይ። የምር ማንንም አትስሚ። በቃ ማንም ያንቺ መጫወቻ መሆን የለበትም። በቃ አንቺም ደግሞ ራስሽን ማስከበር ነው ያለብሽ። እኛ ስላንቺ ከአንቺ በላይ እየተጨነቅን ነው ያለ ነው። የምር ለምንድን ነው ለራስሽ ዋጋ ማሰጪው? ከዚህ በኋላ የግሬስ ፋሚሊ እንደዚህ ብሎ ይውጣ ካፍንጫሽ። በቃ ይቅርብሽ። እኛ የትም ቦታ እንከተልሻለን፣ እናይሻለን። ራስሽን ጠብቂ። ሩታን አምነሽ ይሄው ሩታ ምን እንዳደረገች አይተሻል። አሁን ደግሞ ነገ አብርሽ መሄጃ ያው የችግሮቹ መፍትሄ ሴቶች ስለሆኑ እንደምታፈቅሩሽ ስለሚያውቅ ነገ ደግሞ አብርሽ ሩታዬ እያለ ይመጣልሻል። ስለዚህ እራቂ፣ ከነዚህ ሰዎች እራቂ። በቃ ይህን ቪዲዮ ላይክ አድርጋችሁ አድርሱላት። ሩታ ግን መርዝ ናት እኮ በኢየሱስ ስም። እኔ ለዚህ እኮ ነው የምታናድደኝ። የምር የምትሄድባቸው እንዲቀጥታ አትሄድም፣ ጥምዝዝዝ ትላለች ማለት ነው። የምር ጥምዝዝ እያለች ነው ነገረ ስራዋን ህይወቷን የምትመራው። ቀጥታ አትመራም ነገር እንትኗን ማለት ነው፣ ህይወቷን ማለት ነው። ሁሌም ጥምዝዝ ያለ መንገድ ነው የሚመቻት። ሄርሜላ ደግሞ ንጹህ ሴት ናት። ዳይሬክት የፈለገችውን ነገር ቀጥታ የምታወራ ማለት ነው።